ማዳም እኔ ይህን ጥያቄ መፍታት እችላለሁ፣ እባክዎ አንድ ዕድል ብቻ ይስጡን። እኛን የመሰሉ ትልልቅ መምህራን ይህንን ጥያቄ መፍታት ባልቻልንበት ሁኔታ ይህ ምስኪን የተቀደደ ልብስ የለበሰ ቆሻሻ ለቃሚ እንዴት ሊያስተካክለው ይችላል? ሂድ ቆሻሻ አለቀም። ይህ ያንተ አቅም አይደለም። ሰዎች እንደ ቆሻሻ ለቃሚ ቆጥረውት የሚሸሹት ያ ልጅ ያው የ10 ዓመት ልጅ ያን ሂሳብ ጥያቄ ፈታው። የአይቲቲ ትልቅ ፕሮፌሰር እንኳን ለ20 ዓመታት ሊፈቱት ያልቻሉትን ነበር። ነገር ግን ፕሮፌሰር ቪሻል ሻርማ የዚያን ልጅ እጆች ሲመለከት ዓለማቸው ተናወጠ። በእጃቸው ላይ የነበረው ምልክት በትክክል በጠፋው ልጃቸው እጅ ላይ የነበረው ምልክት ነበር። ለመሆኑ ማን ነበር ይህ ምስጢራዊ ልጅ? እናስ ልጁን በማየታቸው ለምን የፕሮፌሰሩ ልብ ደነገጠ? ውድ ተመልካቾቻችን ቪዲዮን ከመጀመራችን በፊት ላይክ እንድታደርጉ በአክብሮት እንጠይቃለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ኮሜንት ላይ ይህን ቪዲዮ ከየት ሀገር እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ማለዳ 12 ሰዓት ነበር። የዴልሂ ውድ ትምህርት ቤት የሆነው ሴንት ሴቪየር ኢንተርናሽናል ስኩል በሚያንጸባርቁ ግድግዳዎች ግርማ ሞገስ ተላብሶ ቆሟል። እዚህ የሚማሩት የሀብታም ልጆች ብቻ ነበሩ፣ በሚሊዮን የሚቆጠሩ ንብረት ያላቸው። በትምህርት ቤቱ በር ላይ የመርሴድስ ወይንም የቢኤምደብሊው መኪናዎች ተሰልፈው ይታያሉ። ነገር ግን ዛሬ የሆነው ነገር የተለየ ነበር። በትምህርት ቤቱ ዋና ግንብ አጠገብ ከቆሻሻ ክምር አጠገብ አንድ የ10 ዓመት ልጅ ቆሞ ነበር። ስሙ አርየን ይባላል። ነገር ግን ይህንን ስም ማን እንደሰጠው እርሱ ራሱ እንኳን አያውቅም ነበር። ልብሶቹ በጣም የተቀዳደዱና የቆሸሹ በመሆናቸው ሰዎች ሲያዩት አፍንጫቸውን በመሐረብ ይዙ ነበር። ፀጉሩ የተዘረከረከ ነበር። ፊቱ ላይ የአፈርና የቆሻሻ ምልክቶችም ነበሩ። በእግሮቹ ላይ አንዱ አረንጓዴ፣ ሌላው ደግሞ ሰማያዊ ነጠላ ጫማ ነበረው። ምናልባት ከቆሻሻ ገንዳ ውስጥ ያገኘ ሊሆን ይችላል። ነገር ግን አንድ ሰው በጥንቃቄ ቢመለከተው በአይኖቹ ውስጥ አንድ እንግዳ ብርሃንም ነበር። ልክ በሌሊት እንደሚያደምቅ የሰማይ ከዋክብት አርያን ቆሻሻ ለመልቀም ዘወትር እዚህ ይመጣ ነበር። የላስቲክ ጠርሙሶችን፣ ጣሳዎችንና ወረቀቶችን ሰብስቦ ለቆሻሻ ገዢዎች መሸጥ ነበረበት። የዕለት ጉርሱን ለማግኘት እርሱ ከየት መጣ? ወላጆቹስ እነማን ነበሩ? ይህን ማንም አያውቅም ነበር። እሱ በከተማው ዳርቻ ባለ አሮጌ የአውቶቡስ ማቆሚያ አጠገብ በር ይኖር ነበር። እዚያ መጠለያ አልባ ሰዎች የሚኖሩበት ትንሽ መንደር ነበረች። ሰዎች እንደ እብድ ይቆጥሩት ነበር፣ ምክንያቱም እሱ ብዙ ጊዜ መሬት ላይ በእንጨት ቁራጭ እንግዳ የሆነ ምልክቶች ይስል ነበር። እነዚያ ምልክቶች የሂሳብ ቀመር መሆናቸው ማንም አያውቅም ነበር። አርያን ሂሳብ ምን እንደሆነ አያውቅም። ነገር ግን አእምሮው የቁጥሮችን እንግዳ ቋንቋ ይረዳ ነበር። በቆሻሻ ክምር ውስጥ በሚሰራበት ጊዜ በጠርሙሶች ብዛት ውስጥ የተለየ ቅደም ተከተል ወይንም ፓተርን ይታየው ነበር። ሰማዩን ሲመለከት የከዋክብት አቀማመጥ እንደ ምስጢራዊ መልእክት ይመስለው ነበር። በትምህርት ቤት ውስጥ ዛሬ የተለየ እንቅስቃሴ ነበር። ፕሮፌሰር ቪሻል ሻርማ የዴልሂ ታዋቂ የሂሳብ ሊቃውንት አንዱ ነበሩ። በአይቲ ዴልሂ የተማሩና በአሜሪካ ጭምር የሰሩ ነበሩ። ነገር ግን በህይወታቸው ውስጥ አንድ ትልቅ ሐዘን ሰብሯቸው ነበር። ከ8 ዓመት በፊት የ2 ዓመት ልጃቸው በአንድ ትርኢት ላይ ጠፍቶባቸው ነበር። ስሙም አርየን ነበር። ፕሮፌሰር ቪሻል ሻርማ ባለቤታቸው ሱዳ ሻርማ በየቦታ ፈልገውት ነበር። የፖሊስ ሚዲያ፣ የግል መርማሪዎች እርዳታ ሁሉ አግኝተው ነበር። ነገር ግን የአርየን ምንም ምልክት አልተገኘም። ይህንን ሐዘን ፕሮፌሰሩ በጣም ግትር አድርጓቸው ነበር። አሁን ከልጃቸው ጋር በፍቅር እንኳን ማውራት አይችሉም። ራሳቸውን በሂሳብ ውስጥ ብቻ ያጥለቀልቁ ነበር። ቀንና ሌሊት አስቸጋሪ ጥያቄዎችን በመፍታት ይጠመዱ ነበር። ዛሬ ፕሮፌሰር ቪሻል ሻርማ አንድ ልዩ ፈተና ይዘው መጥተዋል። እሱም ላለፉት 20 ዓመታት ለመፍታት ሲሞክሩት የቆዩት ጥያቄ ነበር። ይህ ጥያቄ የፌርማታን የመጨረሻ ቲዎሪና የኳንታም ሂሳብ መርሆችን የሚያገናኝ ነበር። በዓለም አቀፍ የሂሳብ ማህበረሰብ ዘንድ የሻርማ የማይቻል ወይንም ኢኩዌሽን በሚባል ስም ይታወቅ ነበር። ፕሮፌሰር ቪሻል ሻርማ ለዚህ ጥያቄ ሙሉ የወጣትነት ዘመናቸውን ሰጥተው ነበር። ነገር ግን እስካሁን መፍትሄውን ማግኘት አልቻሉም። ዛሬ ይህን ጥያቄ ለጎበዝ ተማሪዎቻቸው ሊያቀርቡት ነው። አንድ ሰው ይፈተዋል ብለው ተስፋ አድርገው ሳይሆን ልጆቹ ሂሳብ ምን ያህል ጥልቅና ሚስጥራዊ እንደሆነ እንዲረዱ ለማድረግ ነበር። ክፍል ውስጥ ጸጥታ ሰፍኖ ነበር። ፕሮፌሰር ቪሻል ሻርማ እንዲህ ባለ ቁም ነገረኛ ስሜት ሲመጡ የሆነ ትልቅ ነገር ሊከሰት እንደሆነ ተማሪዎች ሁሉ ያውቁ ነበር። እሳቸው ቀስ ብለው ጥቁር ሰሌዳው ላይ ጥያቄውን መጻፍ ጀመሩ። መጀመሪያ ጥቂት ተራ ቁጥሮችንም ጻፉ። ከዚያም ውስብስብ ምልክቶች፣ በመቀጠልም ከሌላ ዓለም ቋንቋ የሚመስሉ ፎርሙላዎችን ጻፉ። ለ15 ደቂቃ ያህል ሲጻፍ ከቆዩ በኋላ ሲያቆሙ ሰሌዳው በሙሉ በእንግዳ ምልክቶች ተሞልቶ ነበር። ልጆቹ በድንጋጤ ይመለከቱ ነበር። አንዳንዶቹማ ይህ ሂሳብ ይሁን ወይም የድግምት ቃል ሊረዱት አልቻሉም ነበር። ፕሮፌሰሩ ወደ ኋላ ዞሮ በማየት እንዲህ አሉ። ይህ ጥያቄ የህይወቴን ውድ ጊዜ ሰጥቼን ያዘጋጀሁት።
ከእናንተ መካከል ማንም ቢሆን ይህንን ጥያቄ እስከ ነገ ጠዋት የሚፈታ ካለ ፕሮፌሰርነቴን ትቼ ሀብቴን በሙሉ ለእሱ ሰጣለሁ ብዬ ቃል ገባለሁ አለ። በውጭ በኩል አሪያን በቆሻሻ ክምር ውስጥ ይሰራ ነበር። ነገር ግን ትኩረቱ ወደ ክፍሉ መስኮት ነበር። ፕሮፌሰሩ ጥያቄውን እስከሚጽፍ ድረስ አሪያን በብረቱ አጥር ላይ ተደብቆ ይመለከታቸው ነበር። ጥያቄው በሰሌዳው ላይ እየተገለጠ ሲመጣ የአሪያን አይኖች መብረቅም ጀመሩ። ጥያቄው ለእሱ የሚያስፈራራ አልነበረም። ይልቁንም በአእምሮ ውስጥ ሙዚቃ እንደሚጫወት ውብ ግጥም ነበር። ጥያቄው ያናገረው ነበር፣ ይጠራውም ነበር። አሪያን ጥያቄውን እየተረዳ እንደሆነ ተሰማው። እያንዳንዱ ምልክት፣ እያንዳንዱ ቁጥር በግልጽ ይታየው ነበር። ነገር ግን ያን ጊዜ የትምህርት ቤቱ ጥበቃ አየውና ዱላውን እየመዘዘ መጣ። አሁኑኑ ከዚህ ጥፋ አንተ ቆሻሻም አለው። ትምህርት ቤቱ ባንተ ስም እየተዋረደ ነው። አሪያንም ሮጦ ሄደ። ታትሞ ቀርቶ ነበር። ሌሊት 5 ሰዓት ነበር። የከተማው መብራቶች ቀስ በቀስ እየጠፉ ነው። ነገር ግን የአሪያን አይኖች ውስጥ እንቅልፍ አልነበረም። ባረፈበት ቦታ ተኝቶ ነበር። በአሮጌ አውቶቡስ መቆሚያ ስር በጋዜጦችና በካርቶን ቁርጥራጮች ትንሽ አልጋ በሰራበት ትራስም ሆነ ብርድ ልብስ አልነበረውም። በቅዝቃዜው ወቅት በዚያው የተቀደደ ልብስ ይንቀጠቀጥ ነበር። ዛሬም የረሃብ ቁርጠት ይሰማው ነበር፣ ምክንያቱም ለ2 ቀን ያህል ያገኘው አንድ ደረቅ ዳቦ ብቻ ነበር። ነገር ግን ከረሃብ በላይ በአእምሮው ያ ጥያቄ ያሰጋው ነበር። እነዚያ ምልክቶች፣ እነዚያ ቁጥሮች፣ እነዚያ ፎርሙላዎች ሁሉ በአይኑ ፊት ይንቀሳቀሱ ነበር። ጥያቄውም አሪያን እየጠበቅኩህ ነው ናፍታኝ የሚለው ይመስለውም ነበር። አሪያንም በዝምታ ተነሳ። በዙሪያው ያሉ መጠለያ አልባ ሰዎች ሁሉ ተኝተው ነበር። አንዳንዶቹ ጠጥተው ራሳቸውን ስተው ነበር። አንዳንዶቹ ደግሞ በብርድ ይወዛወዛሉ። አሪያን በእግሮቹ ላይ እነዚህ የተለያዩ ቀለማት ያላቸው ነጠላ ጫማዎች አድርጎ ወደ መንገዱ መጣ። በሌሊት የዲልሂ መንገዶች ባዶ ይመስላሉ። እነዚህና እዚያ ጥቂት ዘግይቶ የሚመስሉ መኪኖችም ይታያሉ። አሪያን በፍጥነት ወደ ትምህርት ቤቱ ሮጠ። በልብ ውስጥ አንድ እንግዳ ወኔ ነበረው። ምን እንደሆነ ያውቅም ነበር። ነገር ግን ያን ጥያቄ መፍታት እንዳለበት ያውቃል። ልክ የህይወት ዓላማ እሱ እንደሆነ ሁሉ ትምህርት ቤቱ ሲደርስ ዋናው በር ተዘግቶ ነበር። ጥበቃውን በጎጆ ውስጥ ተኝቶ ነበር። ነገር ግን አሪያን በትምህርት ቤቱ የኋላ ግንብ ላይ አንዲት የተሰበረች ቦታ እንዳለች ያውቃል። ቆሻሻ ለመልቀም በሚገባበት እዚያ ቦታ ደረሰና በግንቡ ተሻግሮ ወደ ትምህርት ቤቱ ገባ። የትምህርት ቤቱ የአትክልት ቦታ በሌሊት በጣም ያስፈራል። የዛፎቹ ጥላ እንደ መንፈስ ይወዛወዙ ነበር። ነገር ግን አሪያንን ምንም አላስፈራም። ቀጥታ በቀኑ ጥያቄ ወደ ተጻፈበት ክፍልም ሄደ። የክፍሉ መስኮት ክፍት ነበር። አሪያን ወደ ውስጥ ተመለከተ። ከመንገዱ መብራት የሚመጣው ደብዛዛ ብርሃን ወደ ውስጥ ገብቶ ቀጥታ ሰሌዳ ላይ ያረፈ ነበር። ጥያቄው አሁንም እንዳለ ተጽፏል። የአሪያን ትንፋሽን ፈጠነ። በመስኮቱ ወደ ውስጥ ዘለለ። ክፍሉ ጨለማ ቢሆንም ሰሌዳው በግልጽ ይታይ ነበር። አሪያን ቀስ ብሎ ተራመደ። እግሮቹ ይንቀጠቀጣሉ። ነገር ግን በፍርሃት ሳይሆን በውጉት ነበር። ወደ መምህሩ ጠረጴዛ ሄዶ አንዲት የቾክ ቁራጭ አነሳና ይቺ ቁራጭ እርሱ የቆሸሹና የሻከሩ እጆች ውስጥ በጣም ትንሽ ትመስል ነበር። አሪያን ሰሌዳውን ተመለከተ። የፕሮፌሰሩ ሲጃል ሻርማ ጥያቄ በእርግጥም ውስብስብ ነበር። ነገር ግን ለአሪያን ውስብስብ አልመሰለውም። ልክ ጥያቄው ለሱ ተብሎ እንደተዘጋጀም ተሰማው። እዚህ በጊዜና በቦታ መካከል ያለው ግንኙነት ተደብቆ እንደነበረም ተረዳ። እዚህ ማለቂያ የሌለው ስሌትም ተሰርቷል እና የጽሑፉን ዓለም ምስጢር የሚፈቱ ቀመሮች አሉ። አሪያንም መጻፍ ጀመረ። መጀመሪያ ቀስ ብሎ ይጽፍ ነበር። ነገር ግን አእምሮ መስራት ሲጀምር ፍጥነቱ እየጨመረ መጣ። በሌሊቱ ጸጥታ ውስጥ የኖረው ድምጽ ብቻ ይሰማ ነበር። አሪያን ያለ መቋረጥ ይጽፍ ነበር። ረሃብንም ረሳው። ቆሻሻ ለቃሚ ልጅ መሆኑንም ረሳው። ዓለም እንዴት እንደምትመለከትም ረሳው። በዚያ ሰዓት እሱ የንድፍ ዓለሙን ምስጢር የሚፈታ የሂሳብ ልቅ ብቻ ነበር። በአእምሮ ውስጥ አንዱ መፍትሄ ከሌላው በኋላ ይመጣ ነበር። በቁጥሮች መካከል የተደበቁ ድልድዮች ሲገነቡ ያይ ነበር። የሂሳብ ህጎች እንዴት አንዱ ከሌላው ጋር እንደሚገናኝ ያውቅ ነበር። ከሌሊት 9 ሰዓት በኋላ አሪያን ስራውን አጠናቀቀ። ሰሌዳው በሙሉ ተሞልቶ ነበር፣ ከላይ እስከ ታች። ጥያቄዎችና ፎርሙላዎች፣ ስሌቶችም ተጽፎ ነበር። በመጨረሻም በአንዲት ትንሽ ሳጥን ውስጥ አሪያን የመጨረሻውን መልስ ጻፈ። ያ መልስ በጣም ቀላል ከመሆኑ የተነሳ ማንም ይገረማል። ለዚያ ሁሉ ውስብስብ ጥያቄ መልሱ አንድ ቁጥር ብቻ ነበር። አሪያን ወደ ኋላ ተመልሶ ስራውን ተመለከተ። ፊቱ ላይ እርካታ የታየበት ፈገግታም ነበር። ምናልባት በደስታ ጊዜያት እንኳን አግኝቶ አያውቅም። አሪያን ሾኩን ጠረጴዛ ላይ ያስቀመጠና አንድ ጊዜ ደግሞ ሰሌዳውን ተመለከተ። ልክ እንደ ሳሊ የሥነ ጥበብ ስራውን እንደሚመለከት ነበር። ከዚያም ወደ መስኮት ሄደ። ውጪ ሊነጋ ገና ጊዜ ነበር። በመስኮት ዘሎ ወጣና በመጣበት መንገድ ከትምህርት ቤቱ ወጣ። ወደ ማረፊያው ተመለሰ። በካርቶን አልጋው ላይ ተኝቶ ወዲያውኑ ጥልቅ እንቅልፍ ወሰደው። በማግስቱ ጠዋት ህይወቱ ለዘላለም ልትለወጥ እንደሆነ አያውቅም ነበር። ጠዋት 2 ሰዓት ላይ ፕሮፌሰር ቪሻል ሻርማ ባለመዱበት ሰዓት ትምህርት ቤት ደረሱ።
ዛሬም በቁጣ የተሞሉ ይመስሉ ነበር። ምክንያቱም የትላንቱ ጥያቄ ማንም እንዳልፈታው ያውቁ ነበር። ቀጥታ ወደ ክፍላቸው ሄዱ። ከእሳቸው ጋር የትምህርት ቤቱ ርዕሰ መምህር ሚራ ነበሩ። የትኛው ተማሪ ይህንን የማይችል ፈተና እንደፈታ ለማየት ፈልገው ነበር። ፕሮፌሰሩ የክፍሉን በር ከፍተው ወደ ውስጥ እንደገቡ በእጃቸው ፋይሎች ወደቁ። አይኖቻቸው ፈጠጡና ልክ እንደ ሐውልትም ቆሙ። ሰሌዳው ላይ ጥያቄዎች ተፈተው ነበር። ብቻውን መፈታት ሳይሆን ፈጽሞ ሊገምቱት በማይችሉት መንገድ ነበር የተፈታው። ፕሮፌሰሩ ቀስ ብለው ወደ ሰሌዳው ቀረቡ። እጆቻቸው ይንቀጠቀጡ ነበር። መነጽራቸውን አውልቀው እያጸዱ ደጋግመው ሰሌዳውን ይመለከቱ ነበር። ርዕሰ መምህርት ሚራም ተገርማ ነበር። ቪሻል ይህ ትክክል ነው ብለው ጠየቁ። የፕሮፌሰር ቪሻል ሻርማ ድምጽ እየተቆራረጠ ነበር። ሚራም ይህ ትክክል ብቻ ሳይሆን ይህም የብልህ ወይንም የጂኒየስ ስራ ነው አሉ። እኔ ለ20 ዓመታት ሲሰራበት የነበረው የሂሳብ ስሌት አንድ ሰው በአንድ ሌሊት አጠናቀቀው። ፕሮፌሰሩ ሰሌዳው ላይ የተጻፉትን ደረጃዎች ሁሉ በጥንቃቄ ተመለከተ። እዚህ ጥልቅ የሂሳብ ዕውቀት ያለው ሰው ብቻ ሊረዳው የሚችል መንገዶች ጥቅም ላይ ውለው ነበር። ካልኩለስ፣ አልጀብራና ጂኦሜትር በጣም በሚያምሩ ሁኔታ ተቀላቅለው እንደ አንድ የሥነ ጥበብ ሥራ ይታይ ነበር። ነገር ግን በጣም የሚያስገርመው ነገር ይህን ሥራ አንድ ልጅ መስራቱ ነበር። የእጅ ጽሑፉን በማየት ብቻ ይህ የተመረቀ የሂሳብ ሊቅ ሳይሆን አንድ ልጅ እንደሆነ ማወቅ ይቻላል። ያው ምናልባት መደበኛ ትምህርት እንኳን ያልተማረ ልጅ። ፕሮፌሰሩ ወዲያውኑ የጥበቃ ኃላፊውን ጠሩት። ቶሎ ብሎ የትላንት ሌሊቱን የሲሲቲቪ ምስል አውጣ፣ ይህን ተአምር ማን እንደሰራው ማወቅ አለብኝ አሉ። ከ20 ደቂቃ በኋላ የጥበቃ ኃላፊው ራሜሽ ላፕቶፕ ይዞ መጣ። ፕሮፌሰሩ፣ ርዕሰ መምህር ሚራና ሌሎች መምህራን ሁሉ በስክሪኑ ዙሪያ ተሰበሰቡ። ራሜሽ ከሌሊቱ 10 ሰዓት ጀምሮ ምስሉን ማሳየት ጀመረ። ከሌሊቱ 8 ሰዓት ተኩል ላይ ስክሪኑ ላይ አንድ ትንሽ ጥላ ታየ። የካሜራው ጥራት ጥሩ አልነበረም፣ ነገር ግን አንድ ልጅ በትምህርት ቤቱ ግንብ ተሻግሮ እንደገባ በግልጽ ይታይ ነበር። ያ ልጅ ቀጥታ ወደ ክፍሉ ሄዶ በመስኮቱ ወደ ውስጥ ገባ። ከዚያም ለሚቀጥሉት 4 ሰዓታት ሰሌዳ ላይ ያለማቋረጥ አንድ ነገር ሲጽፍ ይቆይ ነበር። በሌሊት 9 ሰዓት ተኩል ላይ በመስኮት ወጥቶ በግንብ ተሻግሮም ሄደ። ይህም ሁል ጊዜም እዚህ የሚመጣ ያቆሻሻ ለቃሚ ልጅ ነው አለ ራሜሽ። አሪያ ነው የሚሉት። በጣም እንግዳ ልጅ ነው። ሁል ጊዜ ብቻውን ነው የሚሆነው። የፕሮፌሰር ቪሻል ሻርማ ልብ በፍጥነት መምታት ጀመረ። ራሜሽ አሪያ የሚለውን ስም ሲጠራ ልክ በመብረቅ እንደተመቱ ተሰማቸው። የጠፋው ልጃቸው ስም አሪያ ነበር። ነገር ግን ይህ አጋጣሚ ብቻ ሊሆን ይችላል። በዚህ ከተማ ውስጥ በሺዎች የሚቆጠሩ ልጆች ስማቸው አሪያ ሊሆን ይችላል። ርዕሰ መምህርት ሚራም እንዲህ አሉ። ቪሻል፣ ይህ በጣም የሚገርም ነገር ነው። አንድ ቆሻሻ ለቃሚ ልጅ እንዴት እንዲህ ያለ ከፍተኛ የሂሳብ ዕውቀት ሊኖረው ይችላል? የሆነ ማጭበርበር እንዳይኖር ፕሮፌሰሩም እንዲህ ሲሉ መለሱ። ሚራ፣ ይህን ጥያቄ ለ20 ዓመታት አውቀዋለሁ። ይህ በየትኛው መጽሐፍ ውስጥ አይገኝም። እኔ ራሴ ያዘጋጀው ጥያቄ ነው። የተፈታበትን መንገድ በጣም የተለየ ከመሆኑ የተነሳ እውነተኛ ብልህ ወይንም ጂኒየስ ብቻ ሊያደርገው የሚችል ሰው ነው። የፕሮፌሰሩ ልብ እረፍት አጣ። ያን ተአምር የሰራውን ልጅ ለማግኘት ጓጓ። ነገር ግን በልባቸው ውስጥ አንድ ፍርሃት ነበር። ከ8 ዓመት በፊት የጠፋው ያው አሪየም ቢሆንስ? ነገር ግን ይህ እንዴት ሊሆን ይችላል? ልጃቸው ቢሆን ኖሮ እንዴት በዚህ ሁኔታ ውስጥ ሊገኝ ቻለ? እናስ በትንሽነቱ እንዴት እንዲህ ሂሳብ ሊያውቅ ይችላል? ፕሮፌሰሩ ራሜሽን አሪያ የት እንደሚኖር ታውቃለህ ብሎ ጠየቁት። ራሜሽም ጌታዬ፣ በአሮጌ አውቶቡስ ማቆሚያ አጠገብ እንደሚኖር ሰምቻለሁ። እዚያ ብዙ መጠለያ አልባ ሰዎች ይኖራሉም አላቸው። ፕሮፌሰሩ ወዲያውኑ ወሰኑ። ዛሬውኑ ሄጄ አገኘዋለሁ። ይህ ልጅ ማን እንደሆነና ይህንን ሂሳብ ከየት እንደተማረ ማወቅ አለብኝ። በቀትር ሰዓት ፕሮፌሰሩ ቪሻል ሻርማ እና ርዕሰ መምህርት ሚራ ከትምህርት ቤት ወጥተው ቀጥታ ወደ አሮጌ አውቶቡስ መቆሚያ ሄዱ። ያ ቦታ ከከተማው ደሃ መንደሮች አንዱ ነበር። ቆሻሻ ጠረንና ድህነት የነገሰበትም ነበር። የፈራረሱ ጎጆዎች፣ የቆሸሹ ቦዮችና የቆሸሹ ክምሮች በየቦታው ይታዩ ነበር። የፕሮፌሰሩ ልብ አዘነ። በእርግጥ ልጄ ቢሆን ኖሮ በዚህ ሁኔታ ውስጥ እንዴት ይኖር ይሆን ብሎም አሰበ። በአውቶቡስ መቆሚያ አጠገብ ጥቂት ሰዎችም ጠየቁ። አንድ አዛውንት እንዲህ አላቸው፣ አዎ አሪያን እዚህ አካባቢ ይኖራል። እንግዳ ልጅ ነው። ሁል ጊዜ ብቻውን ነው። ከማንም ጋር አያወራም። ሰዎች እብድ ነው ይሉታል። ምክንያቱም ሁል ጊዜ መሬት ላይ አንድ ነገር ይጽፋል። የፕሮፌሰሩ ልብ ይበልጥ መምታት ጀመረ። በመጨረሻም አሪያንን አገኙት። በአሮጌ አውቶቡስ ስር ተቀምጦ ጥቂት የላስቲክ ጠርሙሶችን ያጸዳ ነበር። ፕሮፌሰሩ ሲያዩት ትንፋሻቸው ተቋረጠ። ይህ ልጅ በእይታ የ10 ዓመት ልጅ ነበር፣ ልክ የጠፋ ልጃቸው አሁን ሊሆን የሚገባው ዕድሜ። ነገር ግን የልጁ ሁኔታ በጣም አሳዛኝ ነበር። ልብሶቹ የቆሸሹና የተቃደዱም ነበሩ። ፀጉሩ የተዘረከረከ፣ ፊቱን በአፈር የተሸፈነ ነበር። ፕሮፌሰሩ ቀስ ብለው ወደ አሪየን ቀረቡና አሪየን ሲያያቸው ደነገጠ። ትምህርት ቤቱ ስለገባ የሚቀጣ መስሎትም ነበር። ሊሮጥ ሲሞክር ፕሮፌሰሩ በፍቅር እንዲህ አሉት፣ አሪየን አትፍራ፣ ምንም ጉዳት አናደርስብህም።
ብቻ ላናገርህ ነው የፈለኩትም አለው። አርየን በፍርሃት ወደ ፕሮፌሰሩ ቪሻል ሻርማ ተመለከተና በአይኖቹ ውስጥ ፍርሃት ቢኖሩም ግን ደግሞ አንድ እንግዳ የመለየ ስሜትም ነበረበት። ልክ እነዛን አይኖቹ ከዚህ በፊት የሆነ ቦታ እንዳያቸው ሁሉ ፕሮፌሰሩ ቀስ ብለው ልጄ ስምህ አርየን ነው አይደለ ብለው ጠየቁት። አርየን በጥርጣሬ ራሱን ነቀነቀ እና ትላንት ሌሊት ትምህርት ቤት ገብተህ ሰሌዳው ላይ ሂሳብ ጥያቄ ጽፈሃል። የአርየን ፍርሃትም ጨመረ። አሁንማ በእርግጥ ለፖሊስ የሚሰጡትም መሰለው። በሚንቀጠቀጥ ድምፁም እንዲህ አለ፣ ጌታዬ ምንም አልሰረኩም። ያንን ጥያቄ ማስተካከል ብቻ ነበር የፈለኩት። እሱም ስላስጨነቀኝ ነበር። የፕሮፌሰሩ ልብ ምራራ። ተንበርከከው ከአርየን ጋር እኩል በመሆን እንዲህ አሉት፣ ልጄ ምንም የሰራከው ስህተት የለም። ይልቁንም ትልቅ ስራ ነው የሰራኸው። እኔ ማወቅ የምፈልገው ይህን ሂሳብ ከየት እንደተማርክ ብቻ ነው አለው። አርየን ቀስ ብሎ መለሰ፣ ጌታዬ ከየትም አልተማርኩም፣ ቁጥሮች ብቻ ይገቡኛል። ያንን ጥያቄ ስመለከት ልክ እንደሚያናገረኝ ተሰማኝ። ፕሮፌሰሩ ቪሻል ሻርማ ይህን ልጅ ተራ ልጅ እንዳልሆነ ተረዱ። ነገር ግን በልባቸው ውስጥ ያለው ትልቅ ጥያቄ ልጅ ይሁን ወይስ አይደለም የሚለውም ነበር። ድፍረት አግኝተውም ጠየቁት፣ አርየን ስለ ወላጆችህ የምታስታውሰው ነገር አለም አለው። አርየንም ራሱን ነቀነቀ። አይ ጌታዬ ምንም አላስታውስም። ራሴን ካወቁበት ጊዜ ጀምሮ እዚህ ነው የምኖረው። የፕሮፌሰሩ ልብ በኃይል መምታት ጀመረ። በሚንቀጠቀጥ ድምፅም ጠየቁት፣ አርየን እጅ ላይ የሆነ ምልክት አለ። አርየን በመገረም እጆቹን ተመለከተ። በቀኝ እጁ መዳፍ ላይ አንዲት ትንሽ የተፈጥሮ ምልክትም ነበረች። የኮከብ ቅርጽ ያለው ልብ የሚመስል ነገርም ነበር። ፕሮፌሰሩ ያንን ምልክት ሲያይ በአይኖቻቸውን ባሞላ። ይህ ምልክት በትክክል በጠፋው ልጃቸው እጅ ላይ የነበረውም ነበር። ፕሮፌሰሩ በሚንቀጠቀጥ እጆቹ የአርየንን እጅም ያዘ። ያን የኮከብ ምልክት ነኩት። ድምጻቸው እየተቆራረጠ አርየን ይህ ምልክት ልክ በልጄ እጅ ላይ ከነበረው ጋር አንድ ነው አሉት። አርየን በመገረም ተመለከታቸው። ልጁ ማን ነው አላቸው። ከፕሮፌሰሩ አይኖችን ባይፈስ ነበር። አዎ የልጄ ስምም አርየን ነበር። ከ8 ዓመት በፊት ጠፋ። ያኔ ገና የ2 ዓመት ልጅም ነበር። አርየን ምንም ሊገባው አልቻለም። ይህ ትልቅ ሰው ለምን እንደሚያለቅስ ብቻ ይመለከት ነበር። ፕሮፌሰሩ እንባቸውን ጠርገው እንዲህ አሉት፣ አንድ ቦታ ልወስድ እፈልጋለሁ። እዚያ አንድ ሴት ልጅ አለች። አንተን ስታይ በጣም ደስ ይላታል። አርየንም ፈራ። ጌታዬ እኔ የትም አልሄድም፣ እዚህ ነው መኖር የምፈልገው። ፕሮፌሰሩ በትዕግስት ልጅ አትፍራ፣ ጉዳት አናደርስብህም። ቤቴ ወስጄ ምግብ ላበላህ ነው የፈለኩት። ረሃብ ላይ ነህ ያለኸውም አለው። የአርየን ሆድ በእርግጥም ባዶ ነበር። ለ2 ቀን ውሃ ብቻ ነበር የቀመሰው። ግን አሁንም አመነታ። ፕሮፌሰሩና መጀመሪያ ምግብ እንብላ ከዚያም እዚህ ትመለሳለህም አለው። በመጨረሻም አርየን ተስማማ። ፕሮፌሰሩ አርየንን በመኪናቸው ጭነው ወደ ቤታቸው ወሰዱት። በመንገድ ላይ አርየን በጣም ዝምተኛ ነበር። በመኪናው መስኮት ወደ ውጭ ይመለከት ነበር። የፕሮፌሰሩ ቤት ሲደርሱ አርየን ተገረመ። ይህ በጣም ትልቅና የሚያምር ቤት ነበር። አትክልት፣ አበቦች፣ የሚያምር በር ለእርሱ እንደ ህልም ነበር። ፕሮፌሰሩ የቤቱን ደወል ተጫነ። በሩም ተከፈተ። አንዲት ሴት ቆማ ነበር። ይህች ሱዳ ሻርማ ነበረች። የፕሮፌሰሩ ባለቤት አርየንን ስታይ ልክ እንደ ድንጋይ ደረቀች። ፊቷም ነጣና በሩን ተደግፋ ቆመች። ፕሮፌሰሩም ሱዳ ይህ አርየን ነው፣ ያን የ20 ዓመት የሂሳብ ጥያቄ የፈታው ልጅ ነውም አላት። ሱዳ ሻርማ ቀስ ብላ ወደ አርየን ቀረበች። ፊቱን በጥንቃቄ ተመለከተች። የአርየንን አይኖች፣ አፍንጫ፣ ጆሮንም ሁሉም የሚያውቃቸው ይመስሉ ነበር። በሚንቀጠቀጡ ድምፅ ይህ ያው አይደለም እንዴ ብላ ጠየቀች። እጁ ላይ ያው የኮከብ ምልክት አለም አላት። ሱዳ ሻርማ የአርየንን እጅ እያየች ያን ምልክት ስታይ ማልቀስ ጀመረች። አርየን ይህ ሁሉ ምን እንደሆነ ሊገባው አልቻለም ነበር። አክስቴ ለምን ያለቅሳሉ ብሎም ጠየቀ። ሱዳ ሻርማ ማቀፈውት ልጄ አንተ ልክ ልጄን ትመስላለህም አለችው። አርየን መታቀፍ እንግዳ ቢሆንበትም ደስ የሚል ስሜትም ተሰማው። ማንም እንዲህ በፍቅር አቅፎት አያውቅም ነበር። ሱዳ ሻርማ አርየንን አጠበችው። አዳዲስ ልብሶችን ማለበሰችውና መገበችው። አርየን ሲታጠብና ሲያምር ፈጽሞ የሌላ ሰው ልጅ ይመስል ነበር። የሱዳ ሻርማ ልብ የጠፋው ልጇ እንደሆነ ይነግራትም ነበር። ነገር ግን አእምሮዋ እንዴት ሊሆን ይችላል ይል ነበር። ሌሊት አርየን ሲተኛ ፕሮፌሰሩና ሱዳ ሻርማ ተነጋገሩ። ሱዳም ለባሏ ይህ እብደት እንደሆነ አውቃለሁ፣ ግን ይህ ልጅ ልክ እንደኛ ልጅ ነው የሚመስለውም አለችው። ፕሮፌሰሩም እኔም የሚሰማኝ እኮ ይህ ነው። ይህ በእርግጥ ልጃችን ከሆነ ይህ ሁሉ ዓመት የት ነበር? ይህ ሁሉ የሂሳብ ዕውቀትስ እንዴት አገኘ? በማግስቱ ፕሮፌሰር ሐኪም አነጋግረው የአርየንን የዲኤንኤ ምርመራ ለማድረግ ወሰኑ። ግን በልባቸው ውስጥ የራሳቸው ልጅ እንደሆነ እርግጠኛ ነበሩ። አርየን ወደ ትምህርት ቤት ወስደው በመምህር ፊትም አከበሩት። ከ3 ቀን በኋላ የዲኤንኤ ምርመራ ውጤትም መጣ። ፕሮፌሰር ቪሻል ሻርማና ባለቤቱ ሱዳ ሻርማ በሐኪም ክፍል ተቀምጠው ነበር። የልብ ትርታቸው ጨምሮ ነበር። ሐኪሙ ውጤትን ከፍቶ ፈገግ በማለትም እንዲህ አለ፣ እንኳን ደስ አላችሁ።
አርየን 100% የእናንተ ልጅ መሆኑ ተረጋግጧል። ይህንን ሲሰሙ ሱዳ ሻርማ በደስታ ለቀሰች። የፕሮፌሰሩም አይኖች በእንባ ረጠቡ። ከ8 ዓመታት በኋላ የጠፋው ልጃቸውንም አገኙ። አሁን ግን ትልቁ ጥያቄ አርየን በዚህ 8 ዓመታት የት ነበር? ሂሳብስ እንዴት ተማረ የሚለው ነበር። አርየንን ሲጠይቁት ስለ ቀድሞ ህይወቱ ምንም እንደማያስታውስም ነገራቸው። የሚያውቀው ሁሉ ጊዜ በዛ አውቶቡስ መቆሚያ አካባቢ እንደሚኖር ብቻ ነበር። መጠለያ አልባ ሰዎች ተንከባክበውታል። ትንሽ እያለ አንድ አሮጌ ዕቃ የሚገዛና የሚሸጥ አዛውንት ይንከባከቡም ነበር። በዚያ ሱቅ ውስጥ አሮጌ መጽሐፍት ያገኝ ነበር። አርያንም ያነባቸው ነበር። ፕሮፌሰሩ ያን አዛውንት ለማግኘት ወሰነ። ራሙ ካካ ይባላል። ራሙ ካካም እንዲህ አለ፣ ጌታዬ ይህ ልጅ ከ8 ዓመት በፊት በጣም በከፋ ሁኔታ ላይ ያለ ነው የተገኘው። አንድ ሰው አውቶቡስ ማቆሚያ ላይ ጥሎት ሄዶ ነበር። በጣም ታሞ ነበር። ማንም አያስታውሰውም ነበር። እኔም ተንከባከብኩት። በጣም እንግዳ ልጅ ሆነ። ሁል ጊዜ መጽሐፍቱን የሚያነበው። እኔ እንኳን አልተማርኩም፣ ግን እሱ መጽሐፍቱን በማየት ብቻ ሁሉም ነገር ይረዳ ነበር። ራሙ ካካ አርየን የተለየ ችሎታ እንዳለውም ተናገረ። ቶሎ ይመራል። ጌታዬ ይህ ልጅ ጠንቋይ ሳይሆን አይቀርም። በአየር ላይ በጣቱ የሆነ ነገር ሲሰፋ አይቼዋለሁ። እብድ መስሎኝ ነበር። አሁን ግን ብልህ ወይንም ጂኒየስ እንደሆነ ታወቀ። የራሙ ካካ አይኖች በእንባ ተሞሉ። ሲናገርም ጌታዬ ቤቱን በማግኘቱ በጣም ደስ ብሎኛልም አለ። የዛሬው ታሪካችን እዚህ ላይ ያበቃል። የታሪክ እንዴት ተመለከታችሁት? የዛሬው ታሪክ እንደተመቻችሁ አልጠራጠርም። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።